ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ዘንላችሁ መጥተናል። አብራችሁ ቆዩ። በትላንትናው ዕለት ቢቢሲ ባላንጣዎቹ ሳውዲ አረቢያና የተባበሩት አረብ ኤሚሬትሶች የፊልም ሜዳ ያደረጉት የአፍሪካ ቀንድ በሚል ርዕስ ሰፋ ያለ ጽሑፍ አጋርቷል። እኛም ይህንን ጽሑፍ እንደሚከተለው እናቀርብላችኋለን። እስከ መጨረሻው አብራችሁ ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በባላንጣነት የሚተያዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፍክክር በአፍሪካ ቀንድ ፖለቲካዊ፣ ዲሞክራሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆኗል። በዚህ መካከል የተገኙት የቀንዱ ሀገራት በበኩላቸው የእነዚህ ኃይሎች ሽኩቻና ተያያዥ ለውጦች እንዴት እንደሚያስተናግዱት በማጤን ላይም ናቸው። በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል የቀጠለው ውጥረት እንደ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኬንያ እና ጅቡቲ ያሉ ሀገራት አጋጣሚውን ለመጠቀም ወይም ሁኔታውን የሚያመጣውን ለውጥ ለመቋቋም እየሞከሩ ነው። እስራኤል ነጻ ሀገርነቷን ላወጀችው ሶማሊላንድ የሰጠችው ድንገተኛ የሀገር እውቅና እንዲሁም በቀጠናው ያላትን ተጽዕኖ እያሰፋች የምትገኘው ቱርክ ጉዳይም ሀገሪቱን አማራጫቸውን እንዲመለከቱ አድርጓቸዋል። ተመሳሳይ ፍላጎት እንዳላቸው የሚታሰቡት ሳውዲ አረቢያ፣ ቱርክና ግብጽ አካሄዳቸው ከተባበሩት አረብ ኤሚሬትስና ከእስራኤል ግቦች ጋር የሚጣረስ ተደርጎ ይቆጠራል። አንዳንድ የአፍሪካ ቀንድ ሀገራት የትኛው አካል እንደሚወግኑ በግልጽ አሳይተዋል። ሌሎች ደግሞ ምንም እንኳን ወደ አንዱ ቢያመዝኑም አካሄዳቸው ጥንቃቄ የተሞላበት አድርገዋል። ቢቢሲ ሞኒተሪንግ የአፍሪካ ቀንድ ሀገራት እንቅስቃሴ ይፋዊ አስተያየቶችና ከውጭ ኃይሎች ጋር የተደረጉ ግንኙነቶችን ተከትሎ ባጠናከረው በዚህ ትንታኔ የቀጠናው ሀገራት በአሁኑ ሰዓት ምን አቋም እንደያዙ ዳሷል። ምንም እንኳን ኢትዮጵያ በተባበሩት አረብ ኤሚሬትስና በሳውዲ አረቢያ ፍትጊያ ውስጥ ይፋዊ አቋም ላለማሳየት ብትጠነቀቅም የአቡዳቢ የቅርብ አገር መሆኗን ቀጥላለች። የመገናኛ ብዙሃን ዘገባዎች እንደሚያመላክቱት የተባበሩት አረብ ኤሚሬትስ ከሱዳን ጦር ጋር እየተዋጋ ላለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ለማስተላለፍ ተጠቀመባቸው የነበሩ የሶማሊያና የምስራቅ ሊቢያ መስመሮች ተስተጓጉለውባታል። ይህንን ተከትሎ ለአማጺው ኃይል መሳሪያ ለማቅረብ በኢትዮጵያ ላይ ያላት ጥገኝነት እየጨመረ መምጣቱን ዘገባዎች ያሳያሉ። የዜና ወኪሉ ሮይተርስ የተባበሩት አረብ ኤሚሬትስ የገንዘብ ድጋፍ የተደረገለትና የሱዳን ፈጥኖ ደራሽ ኃይል ስልጠና የሚሰጥበት ሚስጥራዊ ካምፕ ኢትዮጵያ ውስጥ መቋቋሙን የሚያትት የምርመራ ዘገባ ባለፈው ሳምንት አውጥቷል። ይህ ዘገባ ከወጣ ከቀናት በኋላ የኢትዮጵያ መገናኛ ብዙሃን ባለስልጣን የአፍሪካ ህብረት ስብሰባ ሊዘግቡ የነበሩ የሮይተርስ ጋዜጠኞችን ፍቃድ እንደሰረዘ እንዲሁም የዜና ወኪሉን ሌሎች ዘጋቢዎችን ፍቃድ ሳያድስ እንደቀረ ተገልጿል። የተባበሩት አረብ ኤሚሬትስ የፈጥኖ ደራሽ ኃይሉን ካምፕ በገንዘብ መደገፏን እንዲሁም በሱዳን ጦር መሳተፏን በተመለከተ የቀረቡ ክሶች ውድቅ አድርጋለች። ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው የሚለውን ውንጀላ በሱዳን ባለስልጣናት በኩል ቀርቦ ነበር። የኢትዮጵያ መንግስት የፈጥኖ ደራሽ ኃይሉ ተዋጊዎችና አጋሮቻቸው ከሀገሪቱ ተነስተው ብሉ ናይል ግዛት ውስጥ የሚገኙ የሱዳን ኃይሎች ላይ ጥቃት እንዲከፍቱ እንደፈቀደ በመግለጽ ከሰዋል። ለኢትዮጵያ ድንበር ቅርብ በሆኑ ሱዳን አካባቢዎች በፈጥኖ ደራሽ ኃይሉ የሚፈጸሙ ጥቃቶች እየጨመሩ መምጣታቸውን ይህንን ክስ ለማጠናከር የሚጠቀሙበት አይጠፉም። ሳውዲ አረቢያም ግን ኢትዮጵያን ከጎኗ ለማሰለፍ የምታደርገውን ጥረት አላቋረጠችም። ባለፈው ሳምንት የካቲት 4 2018 ዓመተ ምህረት ላይ የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃ ወደ አዲስ አበባ ተጉዘው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውጤታማ ተብሎ የተገለጸው ይህ ውይይት የተካሄደው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በሪያድ ከተገናኙ በኋላ ነበር። በዚህ ሳምንት ማክሰኞ የካቲት 10 ቀን ደግሞ የቱርኩ ፕሬዝዳንት ሪሲፕ ታይብ ኤርዶዋን ለይፋዊ ጉብኝት አዲስ አበባ መጥተው ነበር። የፕሬዝዳንቱ ጉብኝት ኢትዮጵያ ይበልጥ ወደ ተባበሩት አረብ ኤሚሬትስና እስራኤል እንዳትሳብ የተደረገ ሙከራ ተደርጎ ታይቷል። ኢትዮጵያ እስካሁን ድረስ እስራኤል ለሶማሊላንድ የሰጠችውን እውቅና በተመለከተ ግልጽ የሆነ አቋም አላሳየችም። ለሶማሊላንድ እውቅና እንደሚሰጥ የተገለጸውን ስምምነት ከሀርጌሳ ጋር ተፈራርማ እንደነበረ ከግምት ውስጥ ሲገባ ግን ወደ እስራኤልና ሶማሊላንድ የማዘንበል እድሏ ከፍተኛ እንደሆነ ይገመታል። ባለፉት ዓመታት የባህር በር አልባ የመሆኗ ጉዳይ ለመቀየር እየጣረች ያለችው ኢትዮጵያ በአሰብ ወደብ ጉዳይ ከኤርትራ ጋር የገባችበት ፍጥጫ አካሮታል። ከሶማሊላንድ ጋር የተፈረመው ስምምነት ያስከተለው ከፍተኛ ዲፕሎማሲያዊ ጫና ኢትዮጵያ ጉዳዩን እንዳትገፋበት አስገድዷታል። በስምምነቱ ምክንያት የተቃቃሩት ሶማሊያና ኢትዮጵያ ወደ ቱርክ ተጉዘው ስምምነት ሲፈጽሙ ግን ሞቃዲሾና አዲስ አበባ የባህር በር በተመለከተ ድርድር ውስጥ የመግባታቸው ጉዳይ በቅድመ ሁኔታ ተቀምጧል። ኢትዮጵያና ሶማሊያን ያደራደሩት የቱርኩ ፕሬዝዳንት ኤርዶዋን በአዲስ አበባ ጉብኝት ወቅት እስራኤል ለሶማሊያ የሰጠችውን የሀገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉ ተደምጠዋል። እስራኤል ለሶማሊላንድ እውቅና ለመስጠት ውሳኔውን ይፋ ያደረገችው ኢትዮጵያና ሶማሊያ በደረሱበት ስምምነት መሰረት የባህር በርን በተመለከተ
የሚያደርጉትን ንግግር በተጓተተበት ወቅት ነው። ይህ የእስራኤል ድንገተኛ እርምጃ ኢትዮጵያ ተጨማሪ አማራጮች እንዲኖራት አድርጓታል። አሁን ኢትዮጵያ አጓጊ የሆነ የባህር በር አማራጭ ከሶማሊያ ይቀርብላታል። ዓለም ከሶማሊላንድ ጋር የተፈራረመችውን ስምምነት በድጋሚ ታነሳለች። አሁን ባለበት ሁኔታ ኢትዮጵያ የሶማሊላንድን ጉዳይ የምታነሳ ከሆነ ምናልባት የሚደርስባት ጫና ካለፈው ዝቅ ያለ ሊሆን ይችላል። እስካሁን ድረስ ግን ኢትዮጵያ አማራጮቿን ክፍት ማድረግን መርጣለች። ከኤርትራ ጋር የገባችበት ውጥረት እየተካረረ የመጣው ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላትን ግንኙነት ማጠናከሩን አስመራ ሌላኛውን ጽንፈት እንድትይዝ አድርጓታል። ኤርትራ ይህንን አካሄድ መከተል የጀመረችው የመካከለኛው ምስራቆቹ ሀገራት ባላንጣዎች ከመሆናቸው አስቀድሞ ነበር። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጥር ላይ በሰጡት ቃለ መጠይቅ ኢትዮጵያ የባህር በርን በተመለከተ ከያዘችው ፈርጣማ አቋምና በአሰብ ወደብ ላይ ከምታነሳው የሉዓላዊነት ጥያቄ ጀርባ የተባበሩት አረብ ኤሚሬትስ እንደምትገኝ በመጥቀስ ከሰዋል። በተጨማሪም የተባበሩት አረብ ኤሚሬቶች ኢትዮጵያንና ሌሎች ጎረቤት ሀገራትን በመጠቀም ሱዳንን የመውረር ፍላጎት አላት ሲሉ ወንጅለዋል። ኤርትራ የሳውዲ አጋር ከሆነች ግብጽ ጋር ያላትን ግንኙነት ከሪያድ ጋር ትስስሯን እንድታጠናክር አግዟታል። ባለፉት ቅርብ ወራት የሶስቱ ሀገራት መሪዎችና ባለስልጣናት ሪያድ፣ ካይሮና አስመራ ውስጥ ተገናኝተው ስለ ቀይ ባህር ደህንነት ተከታታይ ውይይቶችን አድርገዋል። ጅቡቲም እንደ ኤርትራ ሁሉ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት ባለፉት ዓመታት እየሻከረ ከሳውዲ አረቢያ ጋር ደግሞ ይበልጥ እየተወዳጀች መጥታለች። በዚህም የተነሳ የሁለቱ ሀገራት የቅርብ ጊዜያት ሁኔታዎች በጅቡቲ አቋም ላይ እምብዛም ለውጥ አላመጡም። ከዚህ በበለጠ ለጅቡቲ አሳሳቢ የሆነ ጉዳይ እስራኤል ለሶማሊላንድ የሰጠችው እውቅና ነው። የጅቡቲ ወደብ ዋነኛ ተጠቃሚ የሆነችው ኢትዮጵያም ቴል አቪቭን ተከትላ ለሶማሊላንድ እውቅና ልትሰጥ ትችላለች የሚል ስጋት ጭሮባታል። አዲስ አበባና ሀርጌሳ የወደብ ስምምነት ላይ የሚደርሱ ከሆነ 95 በመቶ የሚሆነው የኢትዮጵያ የባህር ላይ ገቢና ወጪ ንግድ በምታስተናግደው ጅቡቲ ላይ ከፍተኛ የንግድ ኪሳራ ያመጣል። በዚህም ምክንያት ጅቡቲ ሶማሊያ የሶማሊላንድ እውቅናን በመጻረን የከፈተችውን ዲፕሎማሲያዊ ዘመቻ በማገዝ ከፍተኛ ሚና እየተጫወተች ነው። ሶማሊያ ምናልባትም የመካከለኛው ምስራቅ ኃይሎች ፉክክር አንዲት ትንሽ ሀገር ቅድሚያ የምትሰጣቸው አጀንዳዎችን እንዴት በአንድ ጀንበር ሊቀየር እንደሚችል ለመረዳት የምታግዝ ግልጽ ማሳያ ናች። ሶማሊያ ለረጅም ጊዜ ስትፈራው የነበረው ተገንጣይ ግዛቷ እጅግ ጉልበታማ በሆነ የውጭ ሀገር ሲደገፍ የመመልከት ስጋት እውን ሆኖ ፊት ለፊቷ ተደቅኗል። እስራኤል ለሶማሊላንድ የሰጠችው የሀገር እውቅና የመጀመሪያ በትሩ ያሳረፈው የሶማሊና የተባበሩት አረብ ኤሚሬትሶች ግንኙነት ላይ ነው። ለረጅም ጊዜ የሶማሊያ አጋር ሆና የቆየችው አቡዳቢ አሁን የእስራኤል እርምጃ አቀነባብራለች የሚል ክስ ቀርቦባታል። ለሶማሊላንድ እውቅና በተሰጠ በቀናት ልዩነት ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የፈጸመቻቸውን ስምምነቶች ሰርዛለች። የአቡዳቢ የጭነትና ወታደራዊ አውሮፕላኖች አየር ክልል ውስጥ እንዳይበሩም አግዳለች። መቋዲሾ ይህንን እርምጃ የወሰደችው የሳውዲና ኤሚሬቶች መካረር እያየለ በመጣበት በዚህ ወቅት ነው። እርምጃው የተወሰደበት ጊዜ የሶማሌ ውሳኔ በሳውዲ ትዕዛዝ የተፈጸመ ነው የሚል ግምት እንዲነሳ ምክንያት ሆኗል። ከተሰረዙት ስምምነቶች መካከል አቡዳቢ በሶማሊያ ውስጥ ዋና ዋና ወደቦችን ለማስተዳደር ፈቃድ ያገኘችበት ውል ይገኝበታል። የተባበሩት አረብ ኤሚሬቶች በሶማሊያ ወታደራዊና የደህንነት ጉዳዮች ላይ ያላት ሚና ከፍ እንዲል ያደረገው የአውሮፓውያኑ የ2023 የመከላከያ ስምምነትን ከተሰረዙት ውሎች መካከል ነው። ኤሚሬቶች ከሶማሊያ ጋር የገባችበትን መቃቃር በቀጠናዊ ተጽዕኖዋን ለማስፋት ለወጠነችው እቅድ ትልቅ እንቅፋት ነው። አሁንም ቢሆን ግን አቡዳቢ በተበታተነው የሶማሊያ የፖለቲካና ዲሞክራሲ ምህዳር ውስጥ አጋሮች አሏት። የተባበሩት አረብ ኤሚሬቶች ለሶማሊላንድ እውቅና እንድትሰጥ የሚጠይቁ ተደጋጋሚ ድምጾች በዝተዋል። የሶማሊላንድ ባለስልጣን ኤሚሬቶች የሚደግፉ ሰልፎችን አካሂደዋል። ጥር መጨረሻ ላይም የሶማሊያ ፕሬዝዳንት አቡዳቢን ጎብኝተዋል። የኤሚሬት የወደብ አስተዳደር ኩባንያ የሆነው ዲፕ ወርልድ አሁንም ሶማሊያ ውስጥ የሚገኙን የበርበራ ወደብና በከፊል ራስ ገዟ ፑንትላንድ ያለውን የቦሳሶ ወደብ ያንቀሳቅሳል። ሶማሊላንድ፣ ፑንትላንድና ጁባላንድ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የተገቡ ስምምነቶችን ለመሰረዝ ያስተላለፈው ውሳኔ ውድቅ አድርገዋል። በእነዚህ ሶስት ግዛቶች ቁጥጥር የሌላት ሶማሊያ የተባበሩት አረብ ኤሚሬቶች እንቅስቃሴውን እንድታቆም የምታስገድድበት እምብዛም መንገድ የላትም። ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የገባቻቸውን ስምምነቶች ለመሰረዝ ያስተላለፈችው ውሳኔ ተግባራዊ ማድረግ የመቻሏ ጉዳይ በብዙዎች ዘንድ ጥርጣሬን ጭሯል። ሶማሊያ በአንጻሩ አዳዲስ ወታደራዊና ዲፕሎማሲያዊ ጥምረቶችን መፍጠር እንዲሁም ከነባር ወዳጆቿ ጋር ያላትን ስትራቴጂካዊ ትብብር የማጠናከር ዘመቻ ተያይዘዋለች። ባለፈው ሳምንት የባህር ኃይል አሃዶች ከ10 በላይ ዘመናዊ ታንኮችና ሌሎች ከባድ የጦር መሳሪያዎች የጫነው የቱርክ ሳንካክታር የጦር መርከብ መቋዲሾ ደርሷል። ከቀናት አስቀድሞ ደግሞ የቱርክ ኤፍ-16 የጦር አውሮፕላኖች በመቋዲሾ ሰማይ ላይ ዝቅ ብለው በመብረር ትዕይንት ሲያሳዩም ነበር። የነዳጅ ፍላጎትና የደህንነት መርከቦችን ጨምሮ ሌሎች በርካታ የቱርክ መርከቦችም ወደ ሶማሊያ ተጉዘዋል። ቻግሪ ቤይ የተሰኘው የቱርክ የነዳጅ ፍለጋና ቁፋሮ መርከብ ባለፈው ሳምንት እሁድ ወደ ሶማሊያ መቅዘፍ ጀምሯል። ይህ የነዳጅ ፍለጋ መርከብ ከጥቂት ወራት በኋላ በሶማሌ ውሃ ውስጥ ጥልቅ ቁፋሮ እንደሚጀምርም ይጠበቃል።
በተጨማሪም በሶማሊያ ሰሜን ምስራቃዊ ክፍል በሚገኘው ላስቆራይ ከተማ ውስጥ አዲስ የቱርክ የባህር ኃይል ጦር ሰፈር የማቋቋም እቅድ እንዳለ የሶማሌና የቱርክ መገናኛ ብዙሃን ዘግበዋል። የጦር ሰፈሩ ይገነባበታል የተባለው ቦታ እስራኤል የባህር ኃይል ጦር ሰፈር ለመመስረት ካቀደችበት የሶማሊላንዱ በርበራ ወደብ እምብዛም የማይርቅ ስትራቴጂካዊ የባህር ጠረፍ ነው። እስራኤል ለሶማሊላንድ እውቅና መስጠቷ ቱርክ እነዚህን እርምጃዎች እንድታፋጥን ያደረጋት ይመስላል። አሁንም ቢሆን የቱርክ ወታደራዊ ጦር ሰፈር በምታስተናግደው ሶማሊያ ውስጥ እየታየ ያለው የአንካራ እንቅስቃሴ ከዚህ ቀደም በዚህ መጠን አይታይም። ሶማሊያ ከተባበሩት አረብ ኤሚሬቶች ያጣችውን ድጋፍ ለማካካስ እንዲሁም በግዛቷ አንድነቷ ላይ ተጨማሪ ስጋት እንዳይፈጥርባት ለመከላከል ስትል ከሳውዲ አረቢያ ከግብጽና ከኳታር ጋር የመከላከያና የደህንነት ስምምነቶችን ተፈራርማለች። ሳውዲና ሶማሊያ ጥር 1 ቀን የተፈራረሙት የመከላከያ ትብብር ስምምነት ሪያድ የሞቃዲሾ ኃይሎችን እንድታሰለጥን እንዲሁም ሁለቱ ሀገራት በቀይ ባህር የደህንነት ትብብር እንዲኖራቸው ያደርጋል። ወታደራዊው ሱዳን መንግስት የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ የምትሰጠውን ወታደራዊና የገንዘብ ድጋፍ ለዓመታት ሲቃወም ቢቆይም ፍሬ ግን አላፈራም። በዚህም የተነሳ የሳውዲና ኤሚሬቶች መቃቃር ለሱዳን ጦር ጥሩ አጋጣሚን ፈጥሮለታል። ላለፉት በርካታ ወራት ሱዳን ሳውዲ የተባበሩት አረብ ኤሚሬቶች ላይ ያላትን ንዴት በዝምታ ስትጠቀምበት ቆይታለች። የሱዳን ጦር ከፓኪስታን ጋር ለተፈራረመው የ1.5 ቢሊዮን ዶላር የጦር መሳሪያ ግዢ የገንዘብ ድጋፍ ያደረገችው ሳውዲ እንደሆነች በሰፊው ይታመናል። ይህ የግዢ ስምምነት የሱዳን ጦር ዘመናዊ ድሮኖችና ጸረ አውሮፕላኖች ሚሳኤሎችን ታጥቆ አቅሙን እንዲያጠናክር የሚያደርግ ነው። በፈጥኖ ደራሽ ኃይሉ ላይ ብልጫ እንዲኖረውም ያስችለዋል። የሱዳን ጦር ከጥር መጨረሻ አንስቶ ከፈጥኖ ደራሽ ኃይሉ ጋር በሚያደርገው ጦርነት ድል እየተቀዳጀ ነው። ፈጥኖ ደራሽ ኃይሉ የደቡብ ኮርዶፋት ግዛት ዋና ከተማ የሆነችው ካዱግሊ ላይ ለ2 ዓመታት አድርጎ የነበረው ከበባ ሰብሯል። በዚያው ግዛት ውስጥ የምትገኘው ዴሊን ከተማ ገብታበት የነበረውን ከበባም እንዲሁ አብቅቷል። የሃሊዋ ከተማንም በእጁ አስገብቷል። የፈጥኖ ደራሽ ኃይሉ የአየር መከላከያ ስርዓቶችን አውድሟል። በዳርፉርና በኮርዳፎን ግዛት የሚገኙ ወሳኝ ይዞታዎች ላይም ጥቃት ፈጽሟል። ከሁሉም በላይ የሳውዲ ተጽዕኖ ፈጣሪነት ምስጋና ይግባውና የአሜሪካ መንግስት በጦርነቱ ላይ ለሱዳን ጦር የተመቸ አቋም ይዟል። ሳውዲም የሱዳን ፈጥኖ ደራሽ ኃይል ላይ እንዲሁም የተባበሩት አረብ ኤሚሬቶች ለቡድን የምታደርገውን ድጋፍ በተመለከተ የምታሰማውን ተቃውሞ እየጨመረ መጥቷል። የተባበሩት አረብ ኤሚሬቶችና እስራኤል ሌላኛዋ አጋር የሆነችው ኬንያ የሳውዲ እና የኤሚሬቶች መቃቃር በተመለከተም ሆነ በሶማሊላንድ እውቅና ጉዳይ እስካሁን ዝምታ መርጣለች። ከሶማሊያ እስከ እስራኤል ካሉት ሁሉም ወገኖች ጋር ጥሩ ግንኙነት ያላት የምትመስለው ኬንያ የደፈረሰውን እስኪጣራ ድረስ በጥንቃቄ መጓዟን የመረጠች ይመስላል። ይህ ዝምታ መቀጠሉ ግን ሶማሊያ እንዳታልፈው አድርጓታል። በተለይም ኬንያ በሱዳን ጦርና በሌሎች ጉዳዮች ላይ በተባበሩት አረብ ኤሚሬቶች ጋር ትተባበራለች መባሉ ይህንን ስሜት አጋግሎታል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አንዳንድ ጎረቤት ሀገራት ለአጭር ጊዜ ፍላጎታቸው ሲሉ ለሶማሊላንድ የተሰጠውን እውቅና መጠቀም ይፈልጋሉ ሲሉ ባለፈው ሳምንት ተናግረዋል። ፕሬዝዳንቱ ይህንን ክስ ሲያቀርቡ የየቱም ሀገር ስም ያልጠቀሱ ሲሆን ኢትዮጵያና ኬንያ የእስራኤልን እርምጃ እንዲያወግዙ ለማሳመን ወደ ሁለቱ ሀገራት ያደረጓቸው ጉዞዎችም ውጤት አላስገኙላቸውም።